ሰላም ውድ ቤተሰቦች እንዴት ናችሁ? የኢትዮጵያ ታሪክ ላይ ቆይታ እያደረገን እንገኛለን። ባለፈው ከቆምንበት እንቀጥላለን። እስከ መጨረሻው አብራችሁን ቆዩ። ኢምፔረር ቴዎዶር ዘሰከንድ በንግስና ዘመን የነበሩ አንዳንድ ሪፎርሞችን ምን ሰራ እንዲያው የሚለውን እናያለን። እንደ አጠቃላይ ግን ማወቅ ያለባችሁ እንደ ዓለም ማለት ነው እንደ ዓለም በተለያየ መልኩ የተለያየ ንጉሶች አልፈዋልና በየጊዜው የነበረ ሽሚያ ያለ ሁሌም ማለት ነው። መጀመሪያ ጊዜ ለትሬድ ሩት ነው ብዙዎቹ የሚሯሯጡት የነበረው እንደ ዓለም ትሬድ ሩት ለመቆጣጠር ነበር። ዘን ከዛ በኋላ የነበረው ሜንሊ ግዛት ለማስፋፋት ነው፣ ግዛት ለመቆጣጠር። አሁን ባለው ተጨባጭ ደግሞ ለግዛት የሚሮጥ አታዩም። አሁን በዚህ ሰዓት ሜንሊ ኢንተርኔት ኮንትሮል ነው። ኢንፎርሜሽን ሲስተሙን ኢንተርኔት ኮንትሮል ለማድረግ በጣም ይጣጣራል። አብዛኛው የተለያዩ ሚዲያዎችን ኮንትሮል ማድረግ ምናምን ነው ብዙዎች የሚጥሩት ማለት ነው። ከትንሽ ጊዜ በኋላ ደግሞ ስፔስ ስቴሽን ላይ በጣም ብዙ ፉክክር ይኖራል ተብሎ ይታሰባል ማለት ነው። እንደዚህ ነው የሚቀጥለውና በኢምፔረር ቴዎድሮስ ጊዜ ምናምን የነበረው ዩኒፋይ ያደረጉ ግዛት ያስፋፉ ምናምን ነበረ። ከዛ ጎን የሰሯቸው አንዳንድ ስራዎች አሉ፣ እነሱ እናያለን። ኢምፔረር ቴዎድሮስ ምንን አምጥቷል? የ10 አለቃ፣ የ50 አለቃ፣ የ1000 አለቃ የሚለውን አምጥቷል። ይሄ ነገር ግን በዘርዓ ያዕቆብ ጊዜ በአምደ ጽዮን ጊዜም ነበረ ተብሎ ይወራል ማለት ነው። በታሪክ ላይ ተጽፏል። እነዚህ ነገሮች አሉ። እነኚህ ደጃዝማች ፊት አውራሪ ምናምን ከሚሉ ነገሮች ጎን የ1000 አለቃ የ10 አለቃ የሚባል ነገር ነበረ የሚል አለ። አይ በቴዎድሮስ ጊዜ ነው የጀመረው የሚል አለ። ዋቲቨር በቴዎድሮስ ጊዜ ሜንሊ ተጠቅመውታል። ቃሉ አመጣጡ ብቻ ሳይሆን የተጠቀሙበት ስራ ላይ ያዋለበት ጊዜ ነበረ ማለት ነው። ሌላኛው ቴዎድሮስ ከሰራው ነገር ዘመነ መሳፍንት የሚለውን ነገር ከዘመነ መሳፍንት ተራ ወታደሮችን እንደዛ የነበረውን ሲስተም ወደ ምን አድርጎታል? ክፍያ የሚከፈላቸው የሀገር ወታደር እንዲሆኑ ለማድረግ ሞክረዋል። ከዛ በተጨማሪ ጋፋት አካባቢ ስፔሻሊ ፋየር አርሞችን ለመገንባት ሞክረዋል። እነዚህ ዘመናዊ መሳሪያዎችን ለመገንባት ሞክረዋል። ስፔሻሊ ከብሪቲሽ ከሚመጡለት ሚሽነሪዎች ምናምን ከነሱ ጋር እያደረገ አንድ ትልቁ ከሰራው ነገር ሰባስታፖል ይባላል። ሰባስታፖል የተሰኘው ትልቅ መሳሪያ ነው። 100 ምናምን ሰው ነው የሚሸከመው። በጣም ትልቅ ነው። ለማንቀሳቀስ አስቸጋሪ ነው። አንዴ ከተከሱ በኋላ ይፈረካከሳል፣ ይበላሻል። አንዴ ይተኩስና ይገነጣጠላል። ከዛ እሱን ይጠግናሉ፣ እንደገና ይሰራሉ ምናምን። ከዛ ለዛ ነው ተናዶ ትክክለኛ ስኪልድ የሆነ ሰው አላካችሁልኝም ብሎ እነዛ ሚሽነሪዎችን ያገዳቸው ማለት ነው። ለዛ ነው መቅደላ ጋ እንግዲህ 13000 ጦር ይዞ ሌላ እንትን ውስጥ የገባው ማለት ነው። ኢሞሽኑ በዚህ ልክ ነበረ ማለት ነው። በጣም ኢትዮጵያን ዘመናዊ መሳሪያ ማስታጠቅ አላማ ነበረው። ናቪ አርሚዎችንም ሞክረዋል። እነዚህ ናቪ ማለት የባህር ወታደሮችም ሌክ ጣና አካባቢ እንዲኖሩት የታገለ ነበረ። ያው ውጮችን የተወሰነ መልኩ እንትን ለማድረግ ይሞክር ነበር። ሌላ ከሰራው ትልቁ ስራ መርቸንቶች ወደ ስራ እንዲገቡ፣ ወደ ስቶራችሁ፣ ወደ ሱቃችሁ፣ ነጋዴዎች ወደ ሱቃችሁ ተመለሱ፣ ገበሬዎች ወደ መሬታችሁ ሄዳችሁ ረሱ፣ እነኚህ ቄሶች ደግሞ ከፖለቲካ ሲስተም ውጡ። በጣም ብዙ ሲስተም ነው፣ ብዙ ነገር ነው ያመጣው። ዋርሎርዶች ደግሞ እነዚህ በየቦታው በየመንደሩ ያሉ የጦር መሪዎች ወይ እጅ ስጡ ለኔ አለበለዚያም ትጥቃችሁን ፍቱ ምናምን ብሎ ብዙ ህጎችን አውጥቶ ነበረ ማለት ነው። እንደዚህ ነገሮችን አድርጓል። ሌላ ቸርቾችን ከቸርችና ሞኖፖሊን ለመለያየት ሴኩላር ለማድረግ ሞክሯል። ቤተክርስቲያንና እንትን ጣልቃ መግባት የለበትም፣ ቤተክርስቲያን በአመራር ስርዓት ላይ ጣልቃ መግባት የለበትም ብለዋል። ፕሪስቶች እነዚህ ቄሶችንና ዲያቆኖችን ቁጥራቸውን ለመቀነስ ሞክረዋል። የቸርች ላንዶችን ቁጥራቸውን ለመቀነስ ሞክረዋል። ይሄ ነገር ነው ብዙ ጊዜ ረብሻም ያስነሳበት ብዙ እንትን ያስነሳበት ማለት ነው። ሌላ ሮድ የተለያዩ ሮዶችም እንትን እንዲሉ ያደረገው እሱ ነው። ከደብረ ታቦር ወደ ጎንደር፣ ወደ ጎጃም፣ ወደ መቅደላ ከደብረ ታቦር ናቸው። ከደብረ ታቦር ተነስቶ ወደ እነዚህ ቦታዎች የሚንቀሳቀሱ እንትኖችንም ለመስራት ሞክረዋል ማለት ነው። ኢምፔረር ዮሐንስ ዘፎርዝ ሌላኛው ዮሐንስ ዘፎርዝ ነው። ዮሐንስ አራተኛ ብዙ ነገር አድርጓል። እሱም ደግሞ ብዙ ሪፎርሞችን አምጥቷል። አንደኛው ለንደን ላይ የራሱን ሰው አስቀምጧል። ልክ ዛሬ አምባሳደር እንደምናስቀምጠው አስቀምጧል። ይሄ ትልቅ የሆነ ዲፕሎማሲያዊ የሆነ በሳልነት እንዳለው የሚያሳይ ነው። ሂርድ ፐርሶናል የሆኑ ሰዎችን ልክ ከፍራንስ መካኒኮችን ያመጣል፣ ከሃንገሪያ ገንስሚዞችን ያመጣል፣ ከኢጣሊያን ኮንስትራክቸር ወርከሮችን ያመጣል። ከተለያዩ ቦታ ነው ስኪልድ የሆኑ ሰዎችን እያመጣ ህዝቡን እንዲያስተምሩለት ያደርግ ነበረ። ከዛ በተጨማሪም የተለያዩ ሰዎችን ወደ ውጭ እየላከ እንዲማሩ እያደርግ ነበረ። ሌላኛው ቫሲን አስተምሯል። ቫሲን ስፔሻሊ ክፉ ቀን ነበረ ብያቸዋለሁ በምኒልክ ጊዜ። የዛኔም በሽታው ጭምጭምታው ነበረ፣ ስሞል ፖክሱ ምናምን ይመጣ ነበር። የዛኔ ሲፊሊስ ስፔሻሊ የአባላዘር በሽታ ምንለው እነዚህ ነገሮችን በቫሲን እንዲወገዱ እያደረገ ነበረ ማለት ነው። የሱ ሪፎርም ነው። ሌላኛው ኢምፔረር ሚኒሊክ ነው። ኢምፔረር ሚኒሊክ በጣም ብዙ ነገሮችን አድርጓል። ሚኒሊክ ተሰከ ኦኬ
እሱ ፖስታ ሰርቪስን፣ ቴሌኮሙኒኬሽንን፣ ቴሌፎን ቴሌግራፍ ሰርቪስን፣ ከጅቡቲ ወደ አዲስ አበባ የሚሄድ የአየር መንገድን፣ ባንክ ኦፍ አብሲኒያን፣ ፔፐር ሞኒን እንደዚህ ገንዘብ ማለት ነው ኖርማል በወረቀት ዛሬ የምንጠቀምበት የከረንሲ ፎርሙን፣ ሌላ አድሚኒስትሬቲቭ ሲስተም፣ የተለያዩ አድሚኒስትሬቲቭ ሲስተም ስፔሻሊ ሚኒስተሪያል አድሚኒስትሬቲቭ በሚኒስተር ደረጃ ሚኒስተር ኦፍ ምንለው ዛሬ ያለ የእንትን ሚኒስተር ልክ እንደሚባለው እስኪ የተወሰኑ ሚኒስተሮችን በሱ ጊዜ የነበሩት ሚኒስተር ኦፍ ጀስቲስ የነበረው በሱ ጊዜ አፈ ንጉስ ነፂቡ ምንድነው የሚለው ነፂቡ መስቀላ ነው። አፈ ንጉስ ነፂቡ መስቀላ፣ ፊት አውራሪ ሀብተ ጊዮርጊስ ዳንግዳ የዋር ሚኒስተር ነበረ። ሌላኛው ደግሞ ጸሐፊ ትእዛዙ ገብረስላሴ ወልደ አረጋይ፣ የስማቸው ርዝመቱ ግን የሚገርም ነው። ሚኒስተር ኦፍ ፔን ነበረ። ባጁር ኑድ ሙሉ ጌታ ይገዙ ሚኒስተር ኦፍ ፋይናንስ፣ ነጋድራስ ኃይለ ጊዮርጊስ ወልደ ሚካኤል ሚኒስተር ኦፍ ኮሜርስ፣ አዛዥ መታፈሪያ መልከ ጻዲቅ ሚኒስተር ኦፍ ኢምፔሪያል ኮርት። እነዚህ ነገሮች ነበሩ ማለት ስማቸው ግን በጣም ሲረዝም በጣም ሲያስጠላ እና የሚኒሊክ ጊዜ የነበሩ የተሰሩ ሌላ ስራዎች ሆቴሎች ተከፍተዋል። ሞደርን ስኪሎች ሚኒሊክ ሰከንድ ስኩል ተከፍተዋል 1908 ላይ። የራሽያ ሬድ ክሮስ ቀይ መስቀል ሆስፒታል ተገንብተዋል 1906። ሚኒሊክ ሰከንድ ሆስፒታልም እንደዚሁ ተገንብተዋል 1910 ላይ። ሚኒሊክ ሰከንድ በተለያየ ጊዜ የተለያዩ ያው ጦርነቶች ምኖች ገጠሙት፣ መዳከሙ፣ እድሜ መሄዱ ምናምን ሲመጣ ልጅ ኢያሱን እንደሱ እሱን ይተካኛል ብሎ እንዲሁም ደግሞ ራስ ተሰማ ናደውን ደግሞ የሱ ሪጀንት ወይም ደግሞ ይሄ አልጋ ወራሽ ነው የሚባለው አልጋ ወራሽ ልጅ ኢያሱን ቀጥታ ወደ ስልጣን የሚይዝ ወይም ደግሞ ዙፋን የሚረከበኝ ነው። ራስ ተሰማ ናደው ደግሞ ምን ያደርገኝ ብሎ ሄደ ማለት ነው። ምን ያደርጋል? ለዚህ ልጅ ያማክራል። ምክንያቱም ልጅ ኢያሱ ኦልሞስት 12 ዓመቱ ስለነበረ ማለት ነው። ልጅ ኢያሱ የተወሰኑ ሪፎርሞችን አምጥቷል። አንደኛ ቁራኛ ሲስተምን አጥፍቷል። ቁራኛ ሲስተም ማለት ይሄ በየቦታው ዛሬ ሲአይኤ ምንለው አለ አይደል? የሆነ ሰላይ ተብሎ በየቦታው ይቀመጥና ህዝቡን አዛሚ ያደርግ ማለት ነው። ያልተፈጠረውን ተፈጥሯል ሊል ይችላል ማለት የዛኔ ከሰብአዊ መብቱ ላይ ይጋጭ ነበር። የፈለጉትን ነገር ይናገራሉ። መንግስት በእነሱ ተከትሎ ህዝቡ ላይ እርምጃ ይወስድ ነበረ። ይሄን ልጅ ኢያሱ አቆመ። ሊባሻ የሚባሉም ሰዎች ነበሩ። ሊባሻ የሚባሉት ከአካባቢው የሚመረጡ የተማሩ ምናምን የሰለጠኑ አይደሉም፣ ግን ዝም ብሎ ከአካባቢው ፎርስፉል አቅም ያላቸው ሰዎች ይመረጡና ዘን አካባቢው ላይ ሌባ አለ ተብሎ ከታሰበ ያንን ሌባ የሆነ ነገር ያደርጋልና የሚባለውን አካባቢ ላይ የሆነ አመጽ የሚያስነሱ አንዳንድ ሰዎችን እየሄደ የሚቀጣ አይነት ነበር። ነገር ግን በኋላ እነዚህ ሌባ ሻይ ተብሎ የተቋቋሙ ሰዎች ሆን ብለው ህዝቡን ይበድሉ ነበር። ከህዝቡ ዝም ብሎ ብር አስገድደው መቀበልና ጀመሩ። ያንን እያየ ልጅ ኢያሱ እነሱንም አቆመና ትሪምቡል የተሰኘውን ራሱን የቻለ የሆነ ማለት በቃ ፎርማል የሆነን እንትን አቋቋመ ማለት ነው። ከተማ የሚጠብቁ ዛሬ ፖሊሶች እንደምላቸዋለሁ የከተማ ፖሊሶች ልክ እንደዚህ አይነት ፖሊሶችን አቋቋሙ ማለት ነው። አውዲቲንግ ሲስተምን ማምጥተዋል። ዛሬም አውዲቲንግ ሲስተም አለ አይደል? እሱም ትንሽ ኢንትሮዲዩስ ያደረገው ነገር ነበረ ልጅ ኢያሱ። በጣም ትልቅ ሪፎርም ነው ማለት ነው። ሌላኛው ኢንቴግሬሽን ኦፍ ኢትዮጵያን ሙስሊምስ ኢንቱ ዘ አድሚኒስትሬሽን ስትራክቸሩ ላይ ኢትዮጵያ ሙስሊሞች ተሳትፎ እንዲኖራቸው አድርጓል። የተለያዩ ነገሮችን የተለያዩ ፋክቶሪዎችን ላይክ ሳው ሚልስ፣ ግሪዲንግ ሚልስ፣ ታነሪ፣ ሶፕ ፋክቶሪ እነዚህ ነገሮችንም ለሀገራችን አስተዋውቋል። ዱዋል ሮልስ ሁለት ሆነው የመሩበት ኢምፔሪያል ዘውዲቱ እና ራስ ተፈሪ ወይም ኃይለ ሥላሴ አብረው የመሩበት ጊዜ ማለት ነው። ሁለታቸው ሲመሩ ያው ራስ ተፈሪ ነው ኦልሞስት የሚመራው። እሷን እንደ በቃ ፑፔት አለ አይደል? ይሄ አሻንጉሊት የሚባለው የመንግስት እንትን ልክ እንደዛ አስቀምጧት እሱ እየመራ ነበር። ራስ ተፈሪ ራስ ተፈሪ had keen interests in modernization by which he wanted to boost the country's image on the international stage። የሱ ትልቅ ዓላማው ኢትዮጵያ ላይ ዓለም ላይ ኢትዮጵያን ከፍ ያለችዋን ኢትዮጵያ መገንባት ስለነበረ ሊግ ኦፍ ኔሽን ላይ 1923 እንድንገባ አድርጓል። ግራንድ ቱርስ ቱ ኤውሮፕም 1924 አድርጓል ማለት እነዚህ ነገሮች ትልቅ ለኢትዮጵያ ምን አድርጓል? ትልቅ ኢትዮጵያን ከዓለም ያስተዋወቀባቸው ስራዎቹ ነበሩ ማለት ነው። ኦኬ ሶ ኃይለ ሥላሴ ብዙ ስራዎችን ሰርተዋል። ሴንትራላይዜሽን አምጥተዋል። ከውጮች የኮረጀውን ነገር አንዱ ምንድነው? ሴንትራላይዜሽን ሴንትራል ገቨርንመንት መሆን አለበት፣ የአህዳዊ የመንግስት ስርዓት መምጣት አለበት ብሎ ሞክሯል ማለት ይሄ ነገር ትንሽ አስቸጋሪ ቢሆንም አሁን ባለው ባንቀበለውም በሱ ጊዜ ግን እንደዛ አድርጎ ለመምራት ሞክረዋል። ሌላኛው ኮንስቲቱሽን ያው የመጀመሪያው 1931 ኮንስቲቱሽን የጻፈው እሱ ነው ይታወቃል። ይሄ በኃይለ ሥላሴ ጊዜ ነው የተጻፈው። ይህንን ኮንስቲቱሽን በመጻፍ አግዞታል ተብሎ የሚታሰበው የጃፓን ይሄ ማጂ የሚባል ኮንስቲቱሽን ነበረ። እሱን እያየ ነው
ኦልሞስት ከሱ ይመሳሰላል ተብሎ ይነገራል። ሌላኛው ቦዲጋርዶችን ኖርማል ቦዲጋርዶች ከሱ ሮያል የሆኑ ለሱ ታማኝ የሆኑ ሰዎችን ቦዲጋርድ የሚለውን ነገር እሱ አምጥቷል። ሚሊተሪ አካዳሚም ሆለታ ላይ ገንብቷል። ስፔሻሊ የስዊዲሽ ሚሊተሪ ሚሽነሪዎች እየመጡ እነሱ ያሰለጥኑለት ነበረ ማለት ነው። ሶሾ ኢኮኖሚክ ዲቨሎፕመንት ሶሾ ኢኮኖሚካሊን ደግሞ ከ1980 ከ1800 እስከ 1941 በነበረው ጊዜ ብዙ ለውጦች የታዩበት ነው። በንግዱ፣ በባሪያ ንግዱ፣ በአግሪካልቸሩ፣ በአርባናይዜሽኑ፣ በማኑፋክቸሪንጉ ብዙ ነገር የነበረበት ጊዜ ነው ማለት ነው። ሶሾ ኢኮኖሚካል ዴቨሎፕመንት ዘ ሮል ኦፍ አግሪካልቸር እንግዲህ የአግሪካልቸር ሮል በቃ በሎካል ኢኮኖሚው ላይ ያለው ነገር በጣም ሁሉም ሰው ተረዳው፣ አንደርስቱድ አደረገው። ሁሉም ሰው ለምን መሮጥ ጀመረ ማለት ነው። አይኑ በቃ ምርት ያለበት መሬት ላይ ሆነ ማለት ነው። ምክንያቱም ንጉሶቹም መመገብ ይፈልጋሉ፣ ወታደራቸውን የሚያሰፍሩበት ቦታ ምናምን ይፈልጋሉና ስለዚህ አግሪካልቸሩ በጣም ተፈላጊ ሆነ። ስለዚህ ይህ ደግሞ በመሬት ላይ መሻማት ይመጣል። መሻማት ሲመጣ የተወሰነው የመሬት ባለቤት ነው፣ የተወሰነው ደግሞ ከመሬቱ ይፈናቀላል። ይህን ነገር ይዞ መጣ ማለት ነው። ሚኒሊክም አንደኛ ግዛቱን እንዲያስፋፋ ያደረገው ሴትል እንዲያደርግ ዋሪየሮቻቸውን የተለያዩ ጦረኞቹን ቤተሰቦቹን እንዲመግብ መሬት ስለሚፈልግ ነው። ስፔሻሊ ወደ ሳውዝ በኩል ኮንትሮል ያደረገ ወይም ደግሞ ግዛቱን ያስፋፋው ምክንያቱም እዛ አካባቢ ለም መሬቶች ስለነበሩ ማለት ነው። ፒስፉሊ ሰሚት ያደረጉ ቦታዎች ወይም ደግሞ ለሚኒሊክ እጃቸውን በኖርማል የሰጡ ሚኒሊክን በሰላም የታዘዙ ሰዎች ይሄ ቁርጥ ግብር ወይም ደግሞ ፊክስ ታክስ ነበረባቸው። የተጻፈ ቁርጥ የሆነ ግብር አለባቸው። ያንን ከፍለው በሰላም ይኖራሉ። ነገር ግን እነዛ ሚኒሊክን ያመጹ የነበሩ ወይም ደግሞ አልቀበሉም ያሉት ፎርስፉሊ ሚኒሊክ እንትን ያለባቸው ናፍጠኛ ገባር ሲስተምን አስቀመጠባቸው። ይሄ ናፍጠኛ ማለት በቃል ደረጃ ምንድነው? በኋላም ላይ ያለው ይሄ ናፍጠኛ ማለት ፐርሰን ዊዝ ገን ማለት ነው። ወይም ደግሞ በገን በመሳሪያ የታጠቀ ሰው በቃ ናፍጠኛ ተብሎ ይጠራል ኖርማሊ። ስለዚህ እነዚህ ናፍጠኛ የሚባሉት ከተለያየ ቦታ ይሄዱና እዛ አካባቢ ያስቀምጣቸዋል። ምክንያቱም አንደኛው እንትኑን መመገብ ነው አይደል? ወታደሮቹን መመገብ ያስፈልጋል። ስለዚህ ማን መመገብ አለበት? ህዝቡ ነው የሚመግበው። ስለዚህ እንዲመግብ እዛ አካባቢ ይላካሉ ማለት ነው። ህዝቡንም ይጠብቃሉ፣ እዛው ይጠብቃሉ ማለት ጀስት እንዳያምስ የሆነ ነገር እንዳያደርግ ይጠብቁታል። እዛውም እሱን በጣም አደገኛ በቃ በሚያስጠላ ላይፍ ውስጥ እንዲኖር ያደርጉታል ማለት ነው። ምክንያቱም ፓወር ነው የሚሉት ህዝቡ ሰርቶ በሰላም ማደር አይችልም። ስለዚህ ላንድ ሎርዶች አሉ። ላንድ ሎርዶች ከንጉስ ቤተሰብ የሚመዘዙ ናቸው። ብዙ ጊዜ ሄደው መቆጣጠር ስለማይችሉ እዛ በየቦታው ባላባት ይሾማሉ፣ በየቦታው ማለት ነው። መሬቱ ሰፊ ነው። ላንድ ሎርድ አንድ የመሬት ካባርት የሚይዘው በጣም ሰፊ ከመሆኑ አንፃር በየአካባቢው ባላባት ይሾማል። እነዚህ ባላባቶች ደግሞ ከገባሮቹ ጋር ያያይዟቸዋል። ገባር ማለት እነዚህ ሰዎች በራሳቸው ልክ እንደ ባሪያ ማለት ነው። በነፃ ያንን መሬት ይሰራሉ፣ ምናምን ያደርጋሉ። ገባር ይባላሉ እነዛ ሰዎች ማለት ነው። ሰው ባላባቶቹ ነው የሚያዛቸው እነዛ ሰዎችን እንዲሰሩ ያንን መሬት። የማንን መሬት? የላንድ ሎርዱን መሬት ማለት ነው። ላንድ ሎርዱን መሬቱን እንዲሰሩ ያደርጋል። እነዚህ ቴንት የምንላቸው ደግሞ ቴናትስ የምንላቸው የጭሰኛ ወይም ደግሞ ፔዛንቶቹ ማለት ነው። እነዛ ደግሞ ጭራሽ በራሳቸው መሬት እየሰሩ ለዛ አብዛኛውን ፓርት የሚሰጡ ማለት ነው። ትንሽ ነገር የሚደርሳቸው በራሳቸው እንትን የሚያደርጉ ሰዎች ናቸው። ገባርና እነዚህ ጭሰኞች ኦልሞስት ተመሳሳይ የሆነ እንትን ያላቸው ላንድ ሆልደሮቹ ያው ገቨርነሮቹ ናቸው ምናምን ነገር። ይሄ ኦልሞስት ያወራነው ነው። ትንሽ በጣም የጭኮና አሰራር የተሞላበት ነበረ። በኋላ ላይ ምን መጣ ማለት ነው? ቀላድ ሲስተም መጣ። ቀላድ የሚባለው ይሄ በቀላድ ማከፋፈል ማለት መሬትን፣ ይሄ መልኪያ ሲስተም ሌላ ነገር የለውም። ዛሬ በሜትር በምናምን እያደረግን እንደምንለካው ቀላድ እያሉ በገመድ እየቆጠሩ ለሰው መቸርቸር ጀመሩ፣ ማስጠት ጀመሩ ማለት ነው። ይሄ ግን ምን አደረገ ማለት ነው? ደካሞችን ስፔሻሊ በሳውዝ አካባቢ የነበሩ እዛ የመሬት ባለቤት የነበሩትን አስወጥቶ እዛ አካባቢ ላለው ለናፍጠኛው፣ ለምናምኑ፣ ለዛ አካባቢ ላለው ለታዋቂ ሰው፣ ለመንግስት ለሚያገለግሉት ለምናምን መስጠት ጀመረ ማለት ነው። ብቻ እዛ አካባቢ የመሬት ባለቤት የነበሩት ሰዎችን ከመሬታቸው የማፈናቀል ስራ እየተሰራ መጣ። በኋላ ላይ እንትን ካፈሩት መሬቱን ራሱ ለም መሬት ይሆነ ለም ታውቃላችሁ። ለም የሆነ መሬት ለም ነው። ያው ለም ጠፍና ጠፍ ብለው ሰየሙት ማለት ይሄ ለግብር እንዲያመቻቸው። ለም መሬት ከሆነ በጣም ከፍተኛ ግብር ይጥሉበታል። ጠፍ መሬት ከሆነ ግን ብዙም አይጥሉበትም ማለት ነው። ቼንጂንግ ስሌቨሪ ኤንድ ስሌቭ ትሬድስ። ስሌቨሪ እና ስሌቭ ትሬድ ላይ ኢትዮጵያ ላይ ምን ተደረገ የሚለውን ስናይ የባሪያ ንግድ ኢትዮጵያ ላይ ለብዙ ጊዜ በጣም ሎንግ ሂስትሪ ያለው የባሪያ ንግድ እየተደረገ ነበረ። ዶሜስቲክ ስሌቮችም ነበረ። ብዙ ጊዜ ዶሜስቲክ ሀገር ውስጥ በዚሁ እየተሸጣጡ ሰዎቹ ባሪያዎቹን ከአንድ ቦታ እያደረጉ ሀገር ውስጥ የሚጠቀሙ ነበር። አንዳንዴ እንደ ዕቃ ኤክስፖርት ያደርጓቸው ነበረ ወደ ግብፅ፣ ወደ ሚድል ኢስት፣ ወደ ኦቶማን ታርኪሽ ኤምፓየር፣ ወደ ሱዳን በሬድ ሲ በኩል አድርጎ በጉሉፍ ኦፍ አዳም ፖርት አድርገው ይልኳቸው ነበረ ማለት ነው። በዚህ ፎር ኢትዮጵያ እንትን ታረግ ነበረ። ሎንግ ዲስታንስ ትሬዱ እየመጣ ሲሄድ ምናምን ስሌቭም ተፈላጊ ሆነ። የተለያየ ስራ ይመጣል ምናምን ስሌቭ ተፈላጊ እየሆነ ሄደ። ለመሆኑ ስሌቭን ምን ይሰራል? ስሌቭ ለምን ተፈለገ? አንደኛ አግሪካልቸራል ወርኮችን ይሰራል፣ የተለያዩ ጦርነቶችን ያስኬዳል በተለያየ ቦታ። ከዛ በተጨማሪ
እነዚህ ደግሞ እንደ ሪቪኒው ይጠቀሙታል፣ የገቢ ምንጭ አድርገው ይጠቀሙታል። በተለይ እነኚህ እንትኖች መንግስቶች በዛን ጊዜ የነበሩ መሪዎች እየሸጡ ባሪያ እየሸጡ ብር የሚያገኙበት መንገድ ነው። በዛ ፎርም ይጠቀማሉ። ለጦርነትም ይጠቀማቸዋል። አንዳንዱ ወደ ጦርነት ይዘው ይጠቀማቸዋል። የመሬት ካባርቲዎቹ ቤት ምንድነው መሬታቸውን እንዲሰራላቸው የተለያየ ነገር ግብርና ስራ እንዲሰሩ ይፈልጓቸዋል። ለመሆኑ በምን መልኩ ነበረ አንድ ሰው ባሪያን ሊያገኝ የሚችለው? በምን መልኩ ያገኛል ከተባለ ራይድ በማድረግ የሆነ ቦታ ኢንቫይት ታደርገዋለህ፣ የሆነ አካባቢ ትቆጣጠረዋለህ። ከዛ እዛ አካባቢ ካሉ ሰዎች የፈለግከውን ባሪያ አድርገህ ወስደህ ትሸጣለህ። ወይም ደግሞ ኪድናፒንግ ሊኖር ይችላል። ኪድናፕ ማድረግ ደግሞ ይሄ መጥለፍ ነው የሚባለው። በቃ አስገድዶ የሆነ ሰው ስፔሻሊ ከደካማ ኮሚኒቲ ያለ ቤተሰቡ አይበቀልለት የሚባል ቤተሰብ ያለው እንትን አለ አይደል፣ ደካማ ነው ተብሎ የሚታሰበው መንገድ ላይ ጠብቀው ብድግ አድርጎ ወስደው መሸጥ። የጦር ምርኮኞችን፣ ዕዳ ያለባቸው ሰዎች ዕዳቸውን መክፈል ሲያቅታቸው ቤተሰቡ አንድ ቤተሰብ በቃ እንደ ብር ማለት ነው አንዱን ቤተሰብ ይሰጣል ማለት ነው። ሌላኛው ደግሞ ይሄ ኦፕን ማርኬት ላይ ዝም ብሎ ሄደህ መግዛት ምናምን ማድረግ ትችላለህ ማለት ነው። ኦኬ ማጀር ሶርስ ኦፍ ስሌቭ፣ የስሌቭ ዋናው ሶርሱ የነበረው ኢትዮጵያ ላይ ሳውዘርን እና ሳውዝተርን አካባቢ ኢትዮጵያ የነበሩ ቦታዎች ብዙ ጊዜ ስሌቭ ከዛ ይመጣ ነበረ። ቴዎድሮስ ዘ ሰከንድ፣ ዮሐንስ ዘ ፎርዝ ኤንድ ሚኒሊክ ዘ ሰከንድ ትራይ ቱ ስቶፕ ዘ ስሌቭ ትሬድ፣ ስሌቭ ትሬድን ለማቆም ሞክረዋል። ነገር ግን እነሱ ምን አልነበሩም፣ ስሌቨሪ ግን አልነበሩም ማለት የሆነ ጀስት ከዛነ ሲስተም ያወጡ ወይም ደግሞ በሲስተም ደረጃ የተቀመጠ ነገር ባይኖራቸውም ስሌቭ ትሬዲንግን ይቃወሙ ነበር። በእነሱ ጊዜ እየተካሄደ ነው፣ ግን ጀስት የሚደግፉ አልነበረ፣ የሆነ እንዲሆን የሚያበረታቱ አልነበረም። ይሄን የሚያደርጉት ሎካል የነበሩ በየቦታው የነበሩ ዋርሎርዶች፣ እነዚህ በየቦታው የነበሩ የሰፈሩ መሪዎች ናቸው እንጂ እነሱ ብዙም አያበረታቱም ነበር ባይከለክሉም። ነገር ግን ይሄንን የከለከለው 1923 ላይ ራስ ተፈሪ ወይም ደግሞ ኃይለ ሥላሴ ነው ይህንን ነገር እንዲቆም ያደርገው። በኋላ ላይ 1924 ላይ እንዲለቀቁ የሚል ነገር ተናገረ። ፕሮሰስ ነው፣ በአንድ ሰው አይለቅም። በኋላ ላይ ሲታይ ሰው ልቀቅ ተብሏል፣ ግን ባሪያ አድርጎ የያዘ ስለነበር ኦፊሻሊ ሰዎችን አቋቁሞ 1932 ላይ በየቤቱ ዳሰሳ እንዲዳረግ ምናምን ተደረገ ማለት ነው። በየፍሪ የተደረጉ ወይም ደግሞ ነፃ ያወጡ ስሌቨሪዎች ደግሞ በዶክተር ሐኪም ወርቅነህ እሸቱ ወይም ደግሞ በውጮቹ ደግሞ ዶክተር ቻርልስ ማርቲን በማለት ይታወቃል። በጣም የተማረ ሰው ነው ይባላል። ሁማኒታሪያን ነው፣ ዶክተር ብቻ ሳይሆን ሐኪም ብቻ ሳይሆን ሁማኒታሪያን ወይም ደግሞ የሰብአዊ መብት ተሟጋች ማለት ነው። እዛኔ ሰብአዊ መብት የለም እንግዲህ ታውቃላችሁ፣ በስትክክል አልመጣም። ኖርማሊ ፎርም አልሆነም ማለት ነው። ግን ያው ፎርም የሆነው ኦልሞስት ከሰከንድ ወርልድ ዋር ከምናምን በኋላ ነው። ግን ያም ሆኖ በዚህ ሰዓት ኦልሞስት ምን አለ ማለት ነው የሆነ አይዲያው ነበረ ሰዎቹ ጋር ማለት ነውና እሱ ይሄንን እንትን አድርጎ ስሌቨሪዎቹ በስትክክል እንትን እንዲሉ አድርጓል። ብቻ ግን ራስ ተፈሪ ኃይለ ሥላሴ ከምንነሳባቸው አንዱ ትልቅ ስራ መካከል ያው እንትን አድርጓል ነው ይህንን የስሌቭ ትሬድን አቁሟል ነው። ማኒፋክቸሪንጉ ላይ ያው የተለያየ ማኒፋክቸር ከድሮ ጀምሮ ሰዎች እኛ ሀገር የሚሰሩት ኤጅ ኦልድ የሆነ ነገር አለ፣ ወይም ደግሞ ከድሮ ጀምሮ ከአባት እናቶቻችን የወረስነው ነገር አለ። ይሄ ፈርኒቸሩ፣ በፈርኒቸር ስራው፣ በድሬሲንጉ፣ በፉዱ፣ ይሄ የተለያዩ መጠጦችን በማምረቱ ምናምን ነገር የሆነ ራሳችን የሆነ ሀገር በቀል የሆነ ነገር አለን ማለት ነው። ተግባባን። ከድሮ ጀምረን የምንሰራው ነገር ዘመናዊ ያልሆነ ሲስተም ነበረ ማለት ነው። ሶ ይሄንን ነገር በኋላ ላይ ስፔሻሊ ከአድዋ ድል በኋላ ላይ ምን ማድረግ ተፈለገ ማለት ነው። እስኪ ዓለም አቀፋዊ በሆነ መልኩ ዘመናዊ በሆነ መልኩ ለምን አይደረግም ወደሚለው መጣን ማለት ነው። ከዛ በኋላ የተለያዩ ስፔሻሊ ሆለታ አካባቢ ምን ተገነባ ማለት ነው። ግሬን ሚልስ፣ ወፍጮ ቤቶች ኖርማል የሆኑ እንደዛሬ አድቫንስድ የሆኑ ላይሆኑ ይችላሉ። አሁን በየቦታው ፋብሪካዎች አሉ አይደል፣ ዱቄት ፋብሪካዎች። እንደዛ አይነት አድቫንስድ ባይሆኑም ቀለል ያሉ እንደ ወፍጮ ቤት ነገሮች፣ የተለያዩ የሳልት ፕሮሰስ የሚሰራባቸው ቦታዎች ምናምን እንደዚህ ተቋቋሙ። አዲስ አበባ ላይ፣ ድሬዳዋ፣ አስመራና መጽዋ ላይ ደግሞ 1927 አካባቢ 25 የሚሆኑ ፋክቶሪዎች ተቋቋሙ ማለት ነው። በጣም ለውጥ የታየበት ጊዜ ነው ማለት ነው። ከዛ በኋላ የሲሚንቶ ፋብሪካዎች፣ የእንጨትና የተለያዩ የሴራሚክ ነገር ፋብሪካዎች፣ የቆዳ፣ የሳሙና፣ የተለያዩ የቅባት ምናምን ምርቶች፣ የጦር መሳሪያዎች፣ የመጠጥ ፋብሪካዎች፣ የቱምባኮ ምናምን ፋብሪካዎች፣ የነኚህ ግሬን ሚሎች ወይም ደግሞ እነዚህ የዱቄት ፋብሪካዎች ብለን እንጥራቸው፣ እነዚህ ነገሮች መምጣት የጀመሩበት ጊዜ ነው። ሰው ቀላል አይደለም ማለት ነው። በጣም ብዙ ሪፎርሞች ከዓለም አቀፍ የተወሰነ ከውጮች እያዩ የተወሰነ ነገር ማኮረጅ የጀመረባቸው ጊዜዎች ናቸው። ሌላኛው አርባናይዜሽን እንደ አርባን ላይፍ ነው። አርባናይዜሽን ወሳኝ ነው። አርባናይዜሽን ኢትዮጵያ ላይ እንዴት ተጀመረ? ለነገሩ እስከዛሬ ድረስ 70% የሚሆነው ህዝባችን ገጠር ነው ያለው። ውጮች ላይ ግን እንደዚህ አይገኝም። ብዙ ጊዜ ገጠር ያለ ህዝብ ብዙ ጊዜ አሁን ስፔሻሊ ዌስተርኖች ላይ ምናምን የለም። እኛ ጋር ግን አርባናይዜሽን ብዙም አይደለም። ግን ያው በትንሹም የጀመረው እዛኔ ነው። ሰዎች በደንብ ወደ አርበን ወደ ከተማ መግባት የጀመሩበት ማለት ነው። ታውኖች መምጣት ጀመሩ። ስፔሻሊ የመጡበት
ሎንግ ዲስታንስ ትሬዱን ተከትሎ ነው። ከዛ በተጨማሪ ደግሞ በየጊዜው በኃይለ ሥላሴ ጊዜ የነበረው ሬልዌይ መገንባቱ የባቡር መንገዶች እየተገነቡ በነበረበት ጊዜ እነዚህ በጣም አድቫንስድ የሆኑ ስለነበሩ በሬልዌይ ምክንያት መጡ ማለት ነው። እነዚህ ነገሮች እንትን እንዲሉ አድርጓል ማለት ነው። ዘንድ ሰዎች እዛ አካባቢ የተቀመጡ ታውኑ መመስረት ጀምረዋል ማለት ነው። ሌላኛው ፖለቲኮ ሪሊጂየስ የሆኑ ሴንተሮች ላይ ካሁን ጎንደር ምናምን እነዛ ከተማዎች ስፔሻሊ እነኚህ ላሊበላ አካባቢ ምናምን እየተቋቋሙ ነበሩት የሆነ ከታሪክ አንጻር በቃ ይሄ የእምነት ቦታዎች ተደርገው እየተያዙ ምናምን ነገር ሰው እዛ አካባቢ እንትን እያለ ይሄዳል። መንግስቱ ጥሎት ሲሄድ ግን አንዳንድ ቦታ ምን ይሆናል ማለት ነው። ያው ይታወቃል መንግስት ጥሎት ሄደ ቦታ ሮያል ካምፑን ሲያነሳ ይፈርሳል። ምሳሌ አሁን አዲስ አበባ እንደዚህ ያማረባት ይሄ ከመንግስት ቢነሳ ትቀዘቅዛለች፣ ግልጽ ነው ማለት ነው። ወይም ደግሞ ሌላ ዋና ከተማ ቢመረጥና ሌላ ቦታ አድሚኒስትሬቲቭ ሲቲው ሌላ ቦታ ቢሆን ማለት ነው ቀዝቀዝ ይላል ማለት ነው። የአድሚኒስትሬቲቭ ሲቲ እኛ ጋር ልዩ አይደለም። የንግድ ከተማውም የአስተዳደር ከተማውም የቱሪስት ከተማውም ሁሉም አንድ ላይ ሆኖ አንድ ያለችን አዲስ አበባ ነች እንደ ኢትዮጵያ ሲታይ። ግን ሌሎች ቦታዎች ላይ ይለያያል ማለት ነው። የቱሪስት ከተማ ብቻው ነው በቃ ቱሪስት ብቻ ሄዶ ሚዝናናበት ምናምን። አንዳንዱ ደግሞ የፖለቲካ ከተማ ነው። እነዚህ አምባሳደሮች እዛ ነው የሚሄዱት፣ የተለያዩ ኤምባሲዎች እዛ ነው የሚገኙት። ፖለቲካዊ በቃ የመንግስት መስሪያ ቤቶች ምናምን የሚኖሩበት ይኖራል ማለት ነው። በዛ ልክ የተለያዩ የኢንዱስትሪ ከተማ ራሱ ይኖራል። የንግድ የተለያዩ በቃ ኢንዱስትሪ የሚበዛበት የተለያዩ ፋክቶሪዎች አሉበት። ለኛ አሁን ቻይናዎች ምናምን እንደዛ ነው። በዛ ልክ ነው አንድ ከተማ ሲገነባ የሆነ ከተማ ነው። እንደኛ ሀገር አንድ ላይ ድብልቅልቁ የወጣ አይደለም ማለት ነው። እኛ ሀገር ላይ ግን ከድሮም ጀምሮ ሮያል ካምፑስ ሲነሳ ቀዝቀዝ ይላል ቦታው። ሰው አሁንም ወደዛ እየሄደ ለመስፈር ይሞክር ነበር ማለት ነው። በሳውዘርን ኢትዮጵያ በኩልም የተለያዩ ከተማዎች እንትን ለማድረግ ሞክረዋል። የተወሰኑ ከተማዎች ለመቋቋም የሚሞክሩበት ቦታ ነው። ስፔሻሊ ይሄ ጋሪሶንን ተከትሎ ነው። ወይም ደግሞ ይሄ የጦር ስፍራ ነው ማለት የሆነ ጦር ስፍራ ምናምን ተከትሎ እዛ አካባቢ ሰዎቹ ወታደሮች ይኖራሉ። ሰውም እዛ አካባቢ ከተማ አድርጎ ይቀመጣል። ከተማ ማለት ነው። ከተማ ያው ታውን ለማለት ነው አይደል በአማርኛው። ከተማ ሆኖ ይቀጥላል። ላይክ ምሳሌ ጎቦ፣ ቲቾ፣ ጎሪ፣ አርጆ የተሰኙ ቦታዎች በዚህ በጋሪሶን ወይም ደግሞ በጦር ስፍራ አማካኝነት ሰዎቹ መስፈር የጀመሩባቸው ቦታዎች ነበሩ ማለት ነው። ስለዚህ የዛሬውን ክላሳችን በዚህ እናቆማለን። በኔክስት በሌሎች አይዲያዎች በሌሎች የታሪክ እንትኖች ተመልሰን የምንመጣ ይሆናል። እስከ መጨረሻው አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ።